ልዩ የእናቶች ቀን የእሁድን በኢቢኤስ ፕሮግራማችን እንዲህ እያለ አሁን የሙዚቃ እንግዳ ሰዓታችን ላይ ደርሰናል። በዛሬው የሙዚቃ እንግዳ ሰዓታችን ደግሞ በጣም የምንወደው የምናከብረው የዘጠናዎቹ ድምቀት ድምፃዊ ይርዳው ጤናው ስቱዲዮአችን ተገኝቷል። ይርድሽ እዚህ ስቱዲዮአችን ሲመጣ የመጀመሪያው አይደለም። ከትንሱ ጋር ሽርብትን እያለ መጣ። ተወዳጅ የሆነውን በፍቅርሽ ተይዞ ልቤ ደጅ ቆሟል እንድታናግሪው ፈልጎ ይሆናል። ይርድሽ እንኳን ደህና መጣ። እንኳን ደህና ቆይ። በድጋሚ ስለተገናኘን ደስ ብሎኛል። ቴንክ ዩ አመሰግናለሁ። ይርዳው ባለፈው የመጣ ሰዓት ጌም ጨዋታ ትዝ ይላል። በጣም ነበር ያስደመምከኝ እና እኔ ከመደመሜ የተነሳ ለስንት ሰው እንዳሳየሁት ልነግራቸው። እውነት ኩኩ ነው ወይ? ኩኩ ምን የሚለው ላንተ ስለው ላንተ የሚለው የእኛ ዘመን ሙዚቃዎቹ ላይ እንኳ እኛ በደንብ ሬዲዮም ስለምንሰማ አሪፍ ነው፣ ደስ ይላል። ያ እኮ ሲሰማ ነው። ያንተ እኮ ገና ጢን ስትል ነው ስለምናውቃት ከጆሮ ጋር የተያያዘ ነገር ነው። ለዛ ነው ያው ዛሬ የእናቶች ቀን እንግዳችን ነው። የእናቶች ቀን ፕሮግራም ላይ ደግሞ ያንተ ሙዚቃ በጣም ተወዳጅ ነው። አንቺን ከማና ወዳድሬ የተለያዩ ቦታዎች ላይ እንሰማዋለን እና ለቀኑ ትክክለኛ እንግዳም ነህ ብለን እናስባለን። አመሰግናለሁ። ከትንሱ ጋር ጥሩ ጨዋታ እንደነበራችሁ ሰማሁ። በጣም እንዴት ነበር ስትመጣ? በጣም ያምር ነበር። በነገራችን ላይ የሚገርምሽ ነገር እንደውም ትንሱ ቢኖር ደስ ይለኝ ነበረ። እሱ በደንብ እንትን ቢገልጸው አንድ ሰው ያሳፈረና ሁለት ሰዎችን ያሳፈረው እና ያው ሊፍተር እንግዲህ የሚሰራው ምንድነው አድናቂዎችን ሰላም ትላለህ፣ እነሱም ሰላም ይለዋል፣ ጥያቄ ይጠይቀዋልና ኮማንደር ሙልጌታ ይባላሉ እና ሶፊያ ነው የሚባሉት። በጣም ይገርማል ግን እና ዝም ብለን ነው እንደ አድናቆት አለ አይደል? እሷ ምን ትላለች? ይሄ ያልገለጣል የሚለው ጀንበር የሚለው ከታሪክ የተያያዘ ይመስለኛል እና በጣም ከኔም ታሪክ ጋር ስለሚል በጣም ስትል ትንሳኤም አላወቅም። የሚገርምሽ ነገር ሉላ አላወቅንም፣ ማናችንም አላወቅም። ከዛ ይሄ ኮማንደር አቶ ሙልጌታ የሚባሉት አዎ እና እኔም ዘፈኑ ላይ ባለቤቴ እንደዚህ ስለሆነች ምናምን ይላሉ። ምንድን ነው ባለቤቱ ምናምን? ለካ ማየት የተሰናት ናት እሷ እና በኋላ ላይ በቃ የማይሆን ገጠመኝ ማለት የሚገርም ገጠመኝ ሆነ። ሳታስበው ነው አንተ እንደዚህ አይነት አዘጋጅተሽ አትመጪም። ድንገት ነው እኮ እሱ የጫናቸው ትንሱ እና ይሄ ገጠመኝ ሰዎች እንዲያምኑ ነው። ዝም ብለው እንደ ኢቢኤስ አድርጎት ወይ እንደዚህ ተደርጎ ሳይሆን እስካሁን ድረስ እያስገረመኝ የማወራው ገጠመኝ ስለሆነ በገጠመኝ የተሰራ ነው እንጂ ሆን ብሎ ታስቦ ተሰራ እንዳልሆነ በእውነት እንደው እንዲያምኑት ፈልጌ ነው። አሁን ቅድም እንዳያችሁት እንግዲህ በጣም የሚገርምሽ ነገር የእሷ አይኗ የጠፋው 2000 ላይ ነው። ይሄ ደግሞ ትልቅ በቃ እኔ ለማበረታታት መረዳኝ። ለምን በልጅነት በምናም ቢሆን ያው ስለሚያውቁት ምንም አይመስልምና ዛሬ ከሰራሁት ስራ ሁሉ ሚዲያ ላይ ከተጠቀምኩበት ነገር በእውነት የረካሁበትና ሳናስበው የተሰራ ደስ የሚል ዝግጅት እንደዚህ ገጥሞኝ አያውቅም። የሚገርም ገጠመኝ። እናመሰግናለን። እሺ ዛሬ ያው የእናቶች ቀን አይደለ? ከእናት ጋር ያለን ግንኙነት ትንሽ ብትነግረን። በጣም አመሰግናለሁ ሮቤል። ምን መሰለህ ይሄ ሙዚቃ የተሰራው መቼ እንደሆነ ታውቃለህ? 98 ዓመተ ምህረት ነው። በጣም የሚገርማችሁ ነገር ከዛ ከ10 ዓመት ከምናምን በኋላ ነው እየተሰማ ይመጣ። የሚገርምሽ ከ10 ዓመት በኋላ እስከ 10 ዓመት ድረስ የለም። አንዳንዴ ዘፈን የሚገርምሽ ነው ያው ከልብሽ የሰራሽ መሆን ቆፍሮ ይወጣል። እኔ እንግዲህ እናቴ ምንድነው መሰለሽ አይኔ ሲጠፋ እኔ እንኳን የ6 ወር እንደዚህ ወኘ ነው መሰለኝ አይኔ ጠፋው ሲነግሩኝ። በኋላ ግን እሷ ምንድነው ባሏን ትፈታና ገጠርን ትታ ወደ ከተማ እኔን ይዛ ማለት ነው። ዝም ብላ በቃ እንዴት እዚህ ገጠር ውስጥ ይኖራል በሚል ቸባጭሩ አድርገውና ከዛ በኋላ ሰዎችን ፊት ምናምን እያየች በጣም እንደምንም አድርጋ ትምህርት ቤት አዳሪ ትምህርት ቤት የሚያስገቡላት ሰዎች በአጋጣሚ ያው የኔ ምድል እንግዲህ ሆኖ ነው አዳሪ ትምህርት ቤት የሚያስገቡላት ሰዎች አስገብተውላታል። ባይሆን ኖሮ ግን እንግዲህ ገጠር ውስጥ ነበር የማድገው። ትንሽ ለዓይነ ስውራን ለአካል ጉዳተኞች ገጠር ውስጥ ደግሞ በጣም በዛ ጊዜ በተለይ ደግሞ አሁን እንኳን ትንሽም ንቃተ ህሊናል። በዛ ጊዜ ግን መጥፎ ሁኔታ ነበር የሚሆነው ገጠር ውስጥ ገባሽ። ይሄን ሁሉ ተቋቁማ እንግዲህ ወደ ከተማ መጣች። ሁሉንም አንዳንድ ጊዜ ኑሮን መተው አለብሽ። ኑሮን ለመተው ደግሞ መጨከን አለብሽ። ኑሮ አይተውም መቼስ እሱን ሁሉ ትታ ስለሆነ ለዛ ነው ከልቤ የሰራሁትና የታመነ መኮንን ይባላል። አብረን የሰራነው ይሄን ነገር ስለ እናቴ ስነግረው በቃ መጣለት። ምክንያቱም ታሪኩ ራሱ ዘፈኑ እንዲመጣ ያደርገዋል።
ከዛ እስቲ አስቢው እንግዲህ ግጥሙንም እሱ እኮ ነው የሰራው። አንቺን ከማን ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺዬን ከማን ግጥሙ ራሱ ይገርማል በጣም አንቺን ከማን ወዳድሬ። ለምን ታሪኩን ስነግረው ታመነ ተነክቶ ነበር ማለት ነው። የእናቴ ታሪክ ይሄን ይመስላል እላለሁ እንግዲህ። ያው ይሄ ሙዚቃ ምንድነው በኋላ ላይ በደንብ ሲሰማ ግጥሙ የሁሉንም ኢትዮጵያውያን እናቶች ምን ኢትዮጵያውያን ዓለም ላይ ያሉ እናቶች በሙሉ ያው ሙዚቃው ቋንቋው ለሚገባቸው በሙሉ የሚገባ ዘፈን ይመስለኛል። በቅርቡ ደግሞ ይርሻው ከሙዚቃ ወጣ ስንል ደግሞ ሶሻል ሚዲያን አንዳንድ ሰዎች ለበጎ ይጠቀሙበትና ያው ጥቅም እንዳለ ሁሉ ደግሞ ለጥፋት ስንጠቀምበት ደግሞ የሚያሳዝኑ ብዙ ሁኔታዎች ይፈጠራል። ከዛ ገና ከኢንትሮ ደስ ያልሽኝ በእናትሽ አሉ ላይ ይቀጥይ ለክፉ ደግሞ ስንጠቀምበት ልክ የማይሆንባቸው አጋጣሚዎች አሉና አንዳንዴ ራሱን አይቶ መከላከል የማይችል ሰው ላይ የሚደረጉት ነገሮች ጥንቃቄ ጎደላቸው ሆኖ አግኝቻቸዋለሁ። አሁን በቅርቡ አንተ የሆነ ልብስ ለብሰህ የተነሳኸው ፎቶ ላይ አይተሽ እንደውም አንቺ ነሽ የነገርሽኝ ትዝ ይልሽ እንደሆነ እንዲህ አይነት አለባበስ ተው ምናምን ብለሽኝ። አዎ አለባበስ ጥሩ አልነበረም። ገባሽ? የታየው ነገር ጥሩ አልነበረ። ደውለሽ አይደል የነገርሽኝ አሉ ላይ እሱ ሊተሰማታ ደርሽ። አዎ እና በጣም በኋላ እኮ አሳየናችሁ ትዝ ይልሻል እንትን ያለውን ሌላውን ሸሚዙ እንዴት ነበር? ሸሚዙ ቡኒ ነገር ነው። ያው ኦሪጂናሉን ሸሚዝ እናሳያቸዋለን። ያኛውን ግን ለቴሌቪዥን አይሆንም። እንዴት ይሆናል? እንኳን ለቴሌቪዥን ለቲክቶክም እኮ አይሆንም። ግን ምንድነው መሰለሽ እኔ ማየትም አልችል ሰው ነኝ። ይሄን በአጋጣሚ እንኳን ባረገው እንኳን አውጥተሽ ነው የምትዩ። ገባሽ? አይን ያለውና አይን የሌለው አንድ አይደለም። ገብቶሻል? አይን ያለው ሰው እንዲህ ካረገ እንዴት ታረጋለት ይዋልሽ። የማያይ ሰው እንዲህ ካረገ ግን አውጥተሽ ነው የምትዩ። እንኳን አንቺ ራስሽ ልታደርጊው ቀርቶ ይሄን ዲዛይኑን አውጥተው ሌላ የብልግና ነገር ነው ያደረጉበት። ይሄንን በዚህ ቃል ነው የምገልጸው። ይቅርታ አድርግልኝ። በደንብ ይገልጸው። ይሄ እኮ ያውም ይሄን ልብሱን ነው። አሁን ደግሞ ግራ እየገባን ያለው ሉላዬ፣ በጣም ግራ እየገባን ያለው ሮቤል፣ ቲክቶክ ላይ ዝም ብለን እንቀረጻለን። አንቺ እኮ ካሜራህን ወደዛ አጥፋ ምናምን ትያለሽ። እኛ ግን ይሄን ማለት አንችልም። ብዙ ሰዎች እግዚአብሔር የሚከላከሉልኝን ሰዎች እየገጠመን አንተ ሳታስፈቅደው ትቀርጻለህ። እኔ አንዴ ከአውሮፕላን ላይ ከሻንጣ እቃ ሳወጣ ከሻንጣ እቃ ፈልጌ ሳወጣ ሴትዮዋ ትቀርጸኛለች። የሚገርምሽ እኔ እንግዲህ አላውቅም። ዝም ብዬ ነው ከሻንጣ ሸሚዞች እንትኖችን አወጣለሁ ለራሴ ጉዳይ። እሱን ሳደርግ መቅረጽ ምንድን እሱ ብቻ ሳይሆን ማየት የማይችል ሰው በምንም ተአምር መቅረጽ ወንጀልም ነው፣ ለህሊናም ራሱ ጥሩ አይደለም። ሁለተኛ ራሱ አይነ ስውሩም ሰውዬ ገብቶሻል ኑሮን እንዳይኖር ያደርገዋል። በየሚሄድበት ሁሉ መቀረጽ ይመስለኛል። ስለዚህ ደስ የማይል የተረበሸ ህይወት ነው የምኖረው እና እባካችሁ ቲክቶክም ላይ የምታደርጉ ሰዎች ይሄንን ፈጣሪንም በመፍራት በሌላ በኩል ደግሞ ለህሊናችሁም ስትሉ ይሄንን አታድርጉ። ልትቀርጹ እንኳን ብትፈልጉ አስፈቅዳችሁ ሰውየው ደስ እያለው እንዴ ደስ እያለ ስትቀረጭ እኮ አሪፍ ራስህን ማስተካከል በምትፈልገው አንዳንድ ጊዜ ምንድነው የሚያሳዝነው አይደለም በአንተ ሁኔታ ላይ ሆኖ ይቅርና እያያቸው ራሱ አንዳንድ ሁኔታዎች ላይ እኮ ሰው ልጆች ነን ሁላችንም። ስለዚህ የሚመች ሁኔታ ላይ መሆን እንፈልጋለን። ያለንበት ቦታ ያለንበት ሁኔታ ይወስነዋልና እኔ መቼ እንደሆነ ይሄንን ሞራል ያጣነው የእውነት ለመናገር ግራ ይገባኛልና ይሄ ነገር እኔ ከህግ አንፃርም እንዴት ይታያል የሚለውን እንግዲህ ህግ አዋቂዎች ደግሞ የሆነ ነገር ቢሉ ቢባል ደግሞ በዚህ የሚበላ ገንዘብ ይቅር። አንድ ሰው ሳያይሽ አድርገሽ የምትበይው ገንዘብ ምንድን ነው? ይሄ አይሆንም። እባካችሁ እኛንም የተረበሸ ኑሮ ህይወታችንን አታስረብሹት። እኔ በበኩሌ በጣም ምቾት እየተሰማኝ አይደለም። በየሚሄድበት ቦታ ይሆን አሁን የምቀረጽ ይሆን እንዴ እላለሁ። ሚዲያዎች ማናቸውም ቲክቶክ ላይ ላይቭ ሲገቡ መንገር ነው ያለባቸው። እኔ ለምሳሌ ራሴን እንዲላወዛውዝ ይችላል። ጥፍረን ስንት ነገር ልማድ ያለበት ሰው አለ። እኔ እየተቀረጽኩ መሆኔን አላይም። ስለዚህ ብዙ ነገር እኮ አደርጋለሁ። እባካችሁ ቲክቶክ ላይ የምታደርጉ ሰዎች አሁንም ደጋግም የምናገረው ፈጣሪን መፍራት ትልቅ ነገር ነው። ለህሊናችሁም ስትሉ ፈጣሪ እንኳን ባትፈሩ ለህሊናችሁ ስትሉ እንደዚህ አታድርጉ። ልትቀርጹ ስትሉ አስፈቅዱ። ደስ እያለኝ እቀረጻለሁ። ኃላፊነት የተሞላው ነገር ብናረግ ለሁላችንም ነውና ትርፉ ማናችንም በምን አይነት ሁኔታ ውስጥ እንደሆን ስለማናውቀው ጥንቃቄ ቢደረግ የሚለው መልእክትን በዚሁ ማስተላለፍ ፈልገን ነው። ደግሞ ይቅርታ አድርግልኝ። በእንደዚህ አይነት ነገር ሲሆን ፖሊሶችም የህግ ሰዎችም እኛን ሊተባበሩን ይገባል። በምንጠቁምበት ጊዜ ወይ በእንትን በምንልበት ጊዜ ሊከታተሉልን ይገባል።
ይሄም በጣም ትልቅ ነገር ነው። ምክንያቱም እኛ እየተረበሽን ያለ ነው። ያው ዛሬ እናቶች ቀን ነው ይርድሽ። ከዚህ በፊት ስለ ሙዚቃ ስራዎች ብዙ ነገር አንስተናል፣ ግን የእናቶች ቀን ስለሆነ ደግሞ ለእናትህን በዚሁ እንኳን አደረሱት። እሺ ወይዘሮ እመቤት ደረሰ ትባላለች ሉላዬ። የአንቺስ እናት ማን ትባላለች? ወይዘሮ ቅድስት ተስፋዬ ትባላለች። ሮቢት ወይዘሮ ወይንሸት ከበደ ትባላለች። እንኳን አደረሳችሁ ለእናቶች ቀን ሁላችሁም፣ የሁላችሁም የኢትዮጵያ እናቶች እንኳን ለእናቶች ቀን አደረሳችሁ እንላለን። እንደውም እናቴ ስላተዘጋጀች ነው እንጂ ኢቢኤስ እኮ እዚህ አምጣትና ስጦታም እነስታቸው ምንድን ነው ምናምን ተብዬ ነበረ፣ ግን አልተዘጋጀሁም ማለች። ለዛ ነው ባሉበት እንግዲህ መልእክቱ ይድረሳቸው። መልካም የእናቶች ቀን ይሁንልዎት። በጣም የምንወደው የምናከብረው ድምፃዊ ይርዳው ጤናው ወላጅ እናት ይህንን የመሰለ ታለንት ያለው ሙዚቀኛ ስለሰጡን ደግሞ እጅግ በጣም እናመሰግኖታለን። እድሜና ጤናውን ይስጥልን እንላለን። አሜን አሜን። ይርድሽ እንዴት ነው? አዳዲስ ስራዎች ይመጣሉ። አሁን ቅድም ስናወራው ነበር እንትን ኤልያስ ፍቅሩ ይባላል፣ የናሆም ሪከርድስ ባለቤት ነው። በጣም እየረዳኝ ነው። በሲንግል አቋራርጠን ወደ አልበም እንሄዳለን። ወደ ዋናው ጣቢያ በአቋራጭ ከሚሆን አሪፍ። በጣም በሲንግል አድርገን ወደ አልበም አይደል? እንደው እስከ ዛሬ በነበረ ኮንሰርቶች እየሄድክ ነበረ፣ ውጭ ነበርክ። የማትረሳው ገጠመኝ ደግሞ ይኖራል? እንትን ሜጋ አምፊ ቲያትር እየተጫወትኩኝ ነው። ትዝ ይለኛል አይኔ ሁልጊዜ ምናምን የሚለውን የጥላውን ዘፈን እየሰራሁኝ አንዱ ዋየርለስ ማይክ ነው የያዝነው። እንግዲህ ልሸልም የመጡ ማይኩን ወረወረው። እንዴ ልስፈን በቃ እዛው ቁጭ ብዬ ዝም ብዬ በአጋጣሚ የመጣው ትዝ ይለኛል። እና በቃ እንደዚህ አይነት ገጠመኞች ይኖራሉ። ግን እንዲህ ስታስታውሹ በነገራችን ላይ አይመጣም። እኔ እንደው እግዚአብሔርን በዚህ አጋጣሚ ልናገር የምፈልገው ምንድን ነው፣ እባካችሁ መጽሐፍ የምትጽፉ ሰዎች፣ በጣም ታሪክ እንትን የምትሉ ሰዎች የኔን መጽሐፍ ቢጽፉልኝ ደስ ይለኛል። በእውነት ይሄ ነው በጣም አዎ። እንደው ለጸሐፊ ግን አንተ ማን ቢጽፍልኝ? እነ ዘነበ ወላ አሁን እነሱ በጣም አሪፋሽ ናቸው። ሌሎችም እንደዚህ ማለት አሁን እንደው ብዙ የረሳቸው እንዳይኖሩ እነሱ አይነት ሰዎች አጋጥሞኝ ታሪክ ቢጻፍ በጣም ደስ ይለኛል። በጣም አስተማሪ ታሪክ አለኝ። እውነቴን ነው የምነግርሽ። የህይወት ፍልስፍና ምንድን ነው? በቃ የህይወት ፍልስፍና ምን ትይዋለሽ? እኔ እንጃ። በቃ የህይወት ፍልስፍናን የመጣውን ነገር መቀበል ነው። ያ ነው። መጽሐፍ እንደምታነብ ተረዳውና የማንን መጽሐፍ ወደድክ ወይ የምትወደው ማትረሳው መጽሐፍ የቱ ነው? መጽሐፎች አሁን ፍቅር እስከ መቃብር ምናምን ነው እስካሁን ድረስ እከታተል። ሌሎችም ትረካዎች እከታተላለሁ። አሁን ደግሞ የሚያነቡልን አሉ በሬዲዮ ኦዲዮ ቡክ ኦዲዮ በሬዲዮ እሱ አለ። መልካም እንግዲህ ቆንጆ ቆይታ ነበረ። ለመሰነባበቻ ምን ሙዚቃ ነው? የእናቱን ዘፈን እንዘፍናለን ለመሰነባበቻ። እንኳን ለእናቶች ቀን ኢትዮጵያውያን እናቶች በሙሉ አደረሳችሁ። ኢትዮጵያውያን ልጆችም እንኳን ለእናቶቻችሁ ቀን አደረሳችሁ እንላለን። ሉላዬና ሮቤል በጣም አመሰግናል። ቴንክ ዩ። እኛም እናመሰግናለን። ኢቢኤስንም አመሰግናለሁ እዚህ ስለጋበዛችሁኝ። እኛም በጣም እናመሰግናለን ይርድሽ ስለመጣ። እኔ ሁሌ በመጣ ቁጥር አስቀኝ ስለሆነ የምትሄደው በናፍቆት ነው የምጠብቅህ። ደስ ብሎኛል። አሁን ኮሜዲውን ስለተውኩ እኮ ነው ሉላዬ። አሁን ለመሰለኝ ዘፈንና ኮሜዲ እየተደባለቀ ስለሆነ ተውኩት። ለዛ ነው። ግን አሪፍ ሚክስ ይወጣል እኮ። ጥሩ ነው። ግን አይ ሁሉም ያልፈበታል እኮ። በቃ እኔ በዛ ጊዜ በጣም ዘጠናዎቹ ላይ እኮ ይርዳው ምን አለ ነበር የሚባለው። እውነት ለማውራት ቀልድን በደንብ ነበር። በጣም ነው የማውቀው። በጣም እውነት እናመሰግናለን። በጣም ቆንጆ ቆይታ ነበር። ቴንክ ዩ። አመሰግናለሁ። ሞቅ ደመቅ ያለ እሑዳችን በኢቢኤስ ይመስል ነበር። ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም የእናቶች ቀን ለመላው እናቶች እየተመኘን ተወዳጅ የሆነውን ይርዳው ጤናው አንቺን ከማን አወዳድር የተሰኘው ሙዚቃ እዚሁ ስቱዲዮአችን ተጫውቶልን እንሰነባበታለን። ሰላም። ያኔ በለጋው ልጅነት ሳላውቅ እንቅፋት ደግነት እቅፍ አርገሽኝ በንቀልባ ጧት ማታ ሆድሽ ሲባባ
ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ እናቴ ነሽ ዓለሜ አይ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አንጀትሽ ልክ እንደ ኩታ ስትባዝኝ ለኔው ጧት ማታ ሆነች ከርታታ ይኑር እንጂ ውስጤ ተጽፎ ታሪክ ሆኗል ሁሉም ባንቺ አልፎ ይካሰሽ ጌታ አንጀትሽ ልክ እንደ ኩታ ስትባዝኝ ለኔው ጧት ማታ ሆነች ከርታታ ይኑር እንጂ ውስጤ ተጽፎ ታሪክ ሆኗል ሁሉም ባንቺ አልፎ ይካሰሽ ጌታ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው
እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።